ሰላም ለእናንተ ሆን ዩቲዩብ እንግዲህ ዛሬ በገርጂ አካባቢ 14 ሚሊዮን ብር የሚሸጥ ቤት እንቀርጻለን። እንዲሁም ደግሞ ገርጂ ዞር ዞር እያልን ያለን። ከዛ በኋላ ደግሞ ቦሌ የሚገኘውን የማን ያዘዋል ሰው ግቢ ገብተን ጁስን የምንሞክር ይሆናል። ወደ ቪዲዮ እንግዲህ ያለነው ዛሬ ከሉሌ ጋር ነው። ቤቱን ለመቅረጽ እየገባን ያለው ሰዓቱ 9 ሰዓት ነው። ተማሪው ላይ እየተለቀቀ ነው ያለው። ከኋላ እንደምትመለከቱት ሰላም ናችሁ የመቀነት ቤተሰቦች። ሰፈሩ ስትገቡ ይሄን ይመስላል። አንተ ሜዳ ሁላ አለው። ይሄን ራሱ ማስገባት እንችላለን። መጫወቻ ሜዳ ሁላ አለው። ውስጥ ለውስጥ ነው የተሰራውላ። እንግዲህ ቀርጸን ከጨረስን በኋላ ደግሞ አሳያችኋለሁ ያለውን ነገር። በነገራችን ላይ ቀደም ስንቀርጽ የነበረው የቲክቶክ ቪዲዮ ነው። ሉሌ ባለፈው እንደነገርኳችሁ ኢንፊኒቲ ፕሮፐርቲ ማርኬቲንግ የሚባል የቤት ማሻሻጥ አይደለም የሚባለው ነገራቸው ውስጥ ቤት ነው የሚያሻሽጠው። ያው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። የተለያዩ ቤቶችን እያስተዋወቅንበት የምንሸጥበት ቆንጆ የቲክቶክ ቻናል አለ፣ እንዲሁም የዩቲዩብ ቻናልም አለ። አሁን የሰራነው ቪዲዮዎች ለቲክቶክ ቻናላችን የሚሆን ነው። እንግዲህ ተወዱታላችሁ ብለን እናስባለን። ሪዛልቱን ማየት የምትፈልጉ ደግሞ አካውንታችን ውስጥ ገብታችሁ ማየት ትችላላችሁ። ኢንፊኒቲ ፕሮፐርቲ ማርኬቲንግ ላይ ገብታችሁ ማየት ትችላላችሁ። አሁን እንግዲህ ቀረጻውን ጨርሰን እየወጣን ያለ ነው። ወደ ቦሌ ነው የምንሄደው። አሁን ወደ ቦሌ። አንተ ግን ያሉት ሰፈሮች ደግሞ ጸድ ጸድ ነው ታውቃለህ። ቤቶቹ ምናምን ጸድ ጸድ ያሉ ቤቶች ነው ያሉት። ለመኖሪያ በቃ ተመሳሳይ ቤት ናቸው። ቀለሙ እኮ ነው እንደዚህ አድርገው ከሁላችሁ እንደምትመለከቱት ውስጡ ራሱ በፊት አስፋልቱን ነው የነበረው አንድ አይነት ቀለም። አሁን ውስጡን ራሱ እንደዚህ አንድ አይነት ቀለም ነው የሚቀባው። ተመሳሳይ ነው በሙሉ። ግን ምንድን ነው የሚባለው ከለር? እኔ ምን አውቄው ይሄ ከለር ምን ይባላል? እኔ እንጃ። የተለያየ ቢዝነስ ቦታ ነው ነገር ይሄ ምግብ ቤት ቡና ጠጡ ምናምን እንደተለመደ ሆኖ ጸጉር ቤቶች፣ ልብስ ቤቶች ምናምን አሉ። ያዞር ያሳያቸዋል። እንደውላችሁ እንግዲህ አሁን እየሄድን ያለነው ወደ ገርጂ ሮባ ነው። ቅድም የመጣንበት ቦታ ደግሞ ወደ መብራት ኃይል የሚወስደው መንገድ ነው። እንደዚህ ቡቲኮች አሉ። የወንድም የሴትም ብር ቤት ነው። ወርቅ ብር ቤትም አለ። እንደዚህ ይኸውላችሁ ወርቅ ቤት አለ። ለካይ ምን ትምህርት ቤት አለ? ተማሪ እንትን እያለ እንደዚህ ታዩት። አምፖል የሚደረግበት ሰፈሩ ይሄን ይመስላል። ይላችሁ እዚህ አካባቢ ያላችሁ ሰዎች በፊት ወይ ተሰሩ የነበረ ወይ ትኖሩ የነበረ ከሀገር ውጭ ያላችሁ ሰዎች ካላችሁ ምን ትዝታላችሁ? እስኪ ኮሜንት ላይ ጻፉልኝ። አሁን ላይ ያለችበት ሁኔታ ይሄን ይመስላል። ይላችሁ ገርጂ ሮባ አካባቢ ነው። ከሌሎች የአዲስ አበባ ሰፈሮች ብዙ ገና ነው። ሌሎቹ ባይሆን እንደዚህ ሆኖ በፊት ገጠር ነበር አይባል ይሰበል ያኔ እንደዚህ ከተማ ሳይሆን በፊት የምታውቁት ሰዎች ካላችሁ ምን ትዝታላችሁ? ጻፉልኝ ኮሜንት ላይ። እኔም ማቃታም በበኩል እንደዚህ ከሆነሽ በኋላ ነው ገርጂ እንደዚህ ከመሆኗ በፊት አላውቀውም። ላቫና ለዚህ ያለ አንተ እሺ በቃ እኛ ሰፈሩን ፈርሶበታል። ዋና የመጀመሪያው ዛን ከዛ ልደታ ልጅ ነው እንደዚህ አዳዲስ የሚሰሩ ፎቆች አሉ። ይኸውላችሁ ሪል ስቴት ናቸው አይደል? አዎ ይሆናሉ። እዚህ አካባቢም ስለማይገኝ ቦታው ራሱ ለቦሌም የትራንስፖርት አማካኝ ቦታ ስለሆነ ወደ መገናኛም ወደ ቦሌ ለምንም መጣ። እንደዚህ ደግሞ ይሄ እንኳን እንትን በግቤ በሰጋ ሚኒ ሱፐር ማርኬት ነች። እዚህ ደግሞ ገበያዎችም ወጣ ስትሉ ጁስ ቤቶች፣ ባንክ ቤትም አለ እንደዚህ። ይሄ ደግሞ ፋርማሲ ነው እዚህ ጋር ያለው።
ውስጥ ለውስጥ እንደዚህ ስትገቡ ደግሞ ይኸውላችሁ መነጽር አለ። እንደዚህ ስንት ገባው መነጽር? አሁን ይሄም ከላይ ሪሊስቴት የሚሆነው ይሄ ከስር ባንክ አለ። ሞል ነው ደግሞ እንጂ ዱባይ ሞል ነው። ገና አላለቀም ከላይ ታውቃለህ። እዚህ ፊት ለፊት ደግሞ ፍሪጅ ጥገና ምናምን ነገር አለላችሁ እንደዚህ በኩል። እንደዚህም ደግሞ የፈርኒቸር ውጤቶች አሉላችሁ ሼልፍ ለመጻፍ መደርደሪያ ምናምን የሚሆን እንደዚህ ደግሞ ለቤታችሁ ምንጣፍ ምናምን የሚሆኑ ቦታዎች አሉ። አሁን ከአዲስኮ ሆስፒታል ጋር እንገኛለን። በፊት የሆነ ብርቱካናማ ነበር ቀለሙ ተቀይሮ ነው። ይኸውላችሁ ከአዲስኮ ሆስፒታል ይኸውላችሁ እዚህ ጋር ያኛውን ጨምሮት ነው ፎቁ የሱ ነው። እዚህ ጋር ደግሞ መኪና መሸጫ አለ። በዚህ ጋር በፊት ማለት ነው የሆነ የኤርትራ ወሳቅ ሰግቼ ነበር። አሁን 00 ኦኬ 00 ሲሆን ተነዳ ነው ይባላል። አልተነዳ 00 ሲሆን የለጠፈ ደግሞ ልምድ እየወሰድን ነው በዛው። ወደዚህ ወደ ጊዮርጊስ መስቀለኛው መንገድ ጋር ነው ያለው። እንደዚህ ሳሙሳዎች ምናምን ያሉ የመንገድ ዳር ምግቦች የቦሌ ታክሲ ነው ይዛል። እኔ ያውቃለሁ እሱ እንዲህ ፈርኒቸር ቤት ሊስትሮችም አሉ በዚህ ጋር። ይሄን ይመስላል ሰፈር። ይኸውላችሁ ገርጂ ለናፈቀቻችሁ ትገቢያለሽ። ፈገግ በይልኝ። ቀዝቃዛ ነገር ማለት ውሃ አለ ቀዝቃዛ። እሺ አመሰግናለሁ። ከዚህ በኋላ ካሜራ እየደቀቀች ገቢዎች መስሎ ነው። ስንት ነው በአንድ ሊትራው ሱቅ ላይ? ውሃ ተወዷል። በነገራችን የት ነው ብራዘር? የት ነው አባት? ባንኮች አሉ፣ ስንቄ ባንክ ምናምን። ይሄ ሙሉ ቴሌ ነው። አዩ ቴሌ እዚህ ጋር ነው የኖርኩት። እኔ ቅድም እዚህ ጋር ነው የኖርኩት። ከዚህ ነው እዚህ ያለ ስንታ የለም ታክሲ ጭራሽ ወደዛ እኮ ነው የነበረው እኮ። መደወል ጥሩ ነው። ታች ገበያው ገጄ ማለት ነው። ቡና ይጠጣል ጠብቅ ነበር ጭራሽ እዚህ ነው። አዎ ታክሲ ውስጥ ገብተናል። እንግዲህ አሁን የምትናገረው ነበር ሞራሌ እንትረጋለች። እኔም ሞራል እኔ ነው ምን ታመጭ ከታክሲ ወርደናል። አሁን በውስጥ ለውስጥ ነው መጥቶ ያቺማ ታክሲ በውስጥ ለውስጥ መጥቶ የጣለን የቦሌ ኤርፖርት ጋር ያለ ነው። ቦሌ ኤርፖርት ሳይሆን ድልድዩ ስር ቦሌ ዩጎቾች ጀርባ ማን ያዘው እሸቱ ግቢ ልንገባ ነው ያለነው። ወደዛ እየተጓዝን ነው። ውስጥ ደግሞ ያለውን ነገር አሳያችኋለሁ። እዚህ ጋር ብዙ ሪል ስቴቶች ቢሮዎች ምናምን አሉ እዚህ አካባቢ። ታክሲዎቹ ራሱ በዚህ ጋር ነው የሚያልፉት ብላችሁ። እዚህ ጋር እንደዚህ አዳዲስ ፎቆች ይሰራሉ። ዱቄት ነው መሬት ነው። ታክሲዎቹ እዛ ጋር ነው የሚቆሙት። ታያችሁት መኪና የሚመጣበት ጋር እሱ ጋር ነው የሚቆሙት ታክሲዎቹ። ታክሲዎቹ አሁን እነዚህ ታክሲ ማለት ወደ 22 ምናምን የሚሄዱ ታክሲዎች ናቸው። ካፌዎች አሉ፣ ሆቴል ምናምን አለ እዚህ ጋር።
እዚህ ደግሞ የመኪና ፓርኪንግ ቦታዎች አሉ። እስከ 10 ብር ድረስ መድባችሁ ነው። ያ ደግሞ የቆዳ ውጤቶች አሉ። እያችሁት የቆዳ ቦርሳዎች፣ ጃኬቶች፣ ሌዘሮች ምናምን ያሉት እዚህ ጋር ከና ሆቴል ነው ምናምን አለ። ደግሞ እዚህ ጋር ዩጎ ቸርች ይሄ ነው እያችሁት የጽሁፉ ሁሉ በሱ ዩጎ ቸርች ጀርባ ነው ያለው። ፓርኪንግ ተሰርቷል። እዚህ ጋር ያው አስፋልቱ ይኸውላችሁ የነበረው ነው። ፉድ ዞን ታች ያለው ራሱ ተዘግቷል እኮ ፉድ ዞን ውስጥ ይሄን ይመስላል ይኸውላችሁ። እዚህ ጋር አሁን ምግብ ቤቶች፣ በርገር ቤቶች ምናምን ነበር የነበሩ ፋሱ ፓርኪንግ ሆነ። ለዚህኛው ሆቴል አሪፍ ሆነለት። ሰላም ሲቲ ሞል ነው ይላችሁ። ይሄ በጀርባው በኩል በዛኛው ነው ምግብ የማናጀ በዚህኛው ያን እኮ አብረን የመጣን ጊዜ እኮ የመጣሁት እኮ ነው። ኦኬ የሱኑ ጨር ያለብኝ አረላ ጥንበር ዝም ብለህ ዛፍ እየተቆረጠ ነው ይኸውላችሁ። እዚህ ጋር ይወርድ ነው ዛፍ እየተቆረጠ ነው ይኸውላችሁ። ሌላ ማለት እንፈልግ ይሄን ኮሪድ ያው ሳን ምን ፈጆ አይወድ ገና እኮ ነው ሰው ነው። አረ ጨርሱታል። የበሬ ነው እኔ ስላየሁት ነው የፈረው ነው አለቀ ወደቀ። ይኸውላችሁ የወደቀው ግንብ ይኸውላችሁ ያለ ግንባታ ይሄ ራሱ አስፋልት ነበረ ተቆፍሮ ነው እኮ። ኦኬ የሆነ ጥላ ነበር ይሄ ዛፍ ነው ማለት ነው ተቆርጠው ነው ማለት ነው። ታውቃለህ ቀለል አለው ታውቃለህ፣ ግን ውበት ነበረው ከንጻው እናሳ የሚገራርሙ ቤቶች አሉ ይኸውላችሁ እንደዚህ። ይሄ ነው እዚህ ፊት ለፊት ያለው ዛፍ ነው የማናዘዋል ግቢ የሮፍናን ቤት ያቱ የሪል ስቴት ነው። ግን በቃ ያው እንደዚህ ጽድት ያሉ ቤቶች አሉ እንደዚህ አይነት ቤቶች። ሰፈሩ ይሄን ይመስላል። ገና መሰራቱ አይቀርም። አሁን እነዛ ሲያልቁ ምናምን ይሄ ቦታው ምናምን መሰራቱ አይቀርም። ዟል እሸቱ ግቢ ይኸውላችሁ እንደዚህ ነው የምናገኘው። የማን ያዘዋልን ግቢ ማለት ነው። እየገባን ያለ ነው። እዛ ይሻላል ነበር እንዴ? ቻርጅ ለካል እዚህ ጋር ነው ውስጥ ገብተናል። አሁን ማን ያዘዋል ጋር ሉሌ ስልኩ ዘግቶበት ቻርጅ ሰክቶ ነው ያለው። ቆይ ላሳያችሁ። ቻርጅ እየሰካሽ ነው ሉሌ። ስታንዳችንም አለች። በዚህ ነበር ይሄ ይወርዳል እንደዚህ። አሁን ደግሞ እንደዚህ በጂጂ ስለማይመቸኝ ስልኩን አስቀምጥበታለሁ። ትንሽ ሰኬና ግን ነው እዛ ውጭ ብንሆን ጥሩ ነው። ውጭ ብንሆን ጥሩ ነው። እንደዚህ አይነት ደግሞ ወንበሮች አሉ ያያችሁት። ጀርባችሁ እንደዚህ ወደዛ ሰታችሁ እነዚህ ወንበሮች ላይ ቁጭ ማለት ትችላላችሁ። እኔ ቁጭ ያልኩት ደግሞ ይኸውላችሁ እንደዚህ እንጨት ወንበር አለ ስላላችሁ። እዛ ጋር መጽሐፎች ምናምን አሉ። በፊት ፖድካስቱን የሚቀርጸው እዚህ ጋር ነበረ። ጁሳችን መተለች። እንግዲህ ዩቲዩብ ወጥተናል ከማን ያዘዋል እሸቱ ጋር ሊማለች። እንግዲህ ዛሬ ቪዲዮአችን ይህንን ይመስል ነበረ። ነገ በሌላ ቪዲዮ እንገናኛለን።
ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንግዲህ ብዙ ጊዜ እንደምነግራችሁ የኔም ቪዲዮ የሚያይ ሰው 95% ሰብስክራይብ ያላደረገ ሰው ነው። 5% ብቻ ነው ሰብስክራይብ ያደረጉኝ ሰዎች የሚያዩት። ሰብስክራይብ አድርጉ። ለእናንተ ምንም ማለት አይደለም፣ ለእኔ ደግሞ ያበረታታኛል። ነገ በሌላ ቪዲዮ ደግሞ እንገናኛለን። ሰላም ቆይ